ከኡስታዙና ጥላሁን ጉግሳ ጀርባ ቴዲ አፍሮ ላይ ዘመቻ። በቴዲ አፍሮ ጉዳይ ብዙዎች አስተያየት እየሰጡ ይገኛሉ። አሁንም አነጋጋሪነቱ እንደቀጠለ ነው። ዶክመንተሪም የተዘጋጀ መሆኑ እየተገለጸ ነው። ጠቅላይ ሚኒስትር አብይ አህመድ ለቁራ ጩኸት መልስ አልሰጥም ማለታቸው ይታወሳል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም በቴዲ አፍሮ ላይ አስተያየት ሰጥተዋል። ለፕሮፓጋንዳ ቦታ የለንም ሲሉ ምላሽ ሰጥተዋል። በቅርቡ አነጋጋሪ የሆኑት ሬድዋን ሁሴንም አስተያየት ሰጥተዋል። እንደ ሬድዋን ሁሴን ገለጻ የለቅሶና የሟርት ዘመን አልቋል፣ ሰዎች ለለቅሶ ቦታ መስጠት የለባቸውም ሲሉ ቴዲ አፍሮን በአሽሙር ሲወቅሱ ተሰምተዋል። መንግስትን በመደገፍ የሚታወቁ አርቲስቶችም በአማርኛና በኦሮምኛ ሲዘፍኑና ቴዲ አፍሮን ሲወቅሱ ተሰምተዋል። የሃይማኖት አባቶችም በቴዲ አፍሮ ጉዳይ ሀሳብ አስተያየት መስጠታቸውም እያነጋገረ ነው። ለአብነት ያህል ፓስተር ደረጀ ከበደና የፕሮቴስታንት አገልጋዩ ጥላሁን ጉግሳ እንዲሁም ኡስታዝ ያሲን ኑሩ ይገኙበታል። ኡስታዝ ያሲን ኑሩ ቴዲ አፍሮን በአደባባይ መዝለፋቸው የሃይማኖት አባት እንዴት ሙዚቃ ሊያዳምጥ ቻለ እያስባለ ነው። የሃይማኖት መሪ ሆነው ቴዲ አፍሮን በመደገፍ ሀሳብ አስተያየት የሰጡ ብዙዎችም እያስገረሙ ነው። እንዴት አንድ የሃይማኖት መሪ ዘፈንን በአደባባይ መደገፍ ይናገራል እያስባለ ነው። አርቲስት ጥላሁን ጉግሳ ደግሞ በቴዲ አፍሮ ጉዳይ እሳት ለብሶ እሳት ጎርሶ የሰጠውን አስተያየት ብዙዎች እያስገረመ ነው። ከቀናት በፊት በቴዲ አፍሮ ጉዳይ የቴዲ አፍሮ ዋና ስራ አስኪያጅ እና የቅርብ ጓደኛው መታሰራቸው ይታወሳል። ከዚህ በተጨማሪም የቴዲ አፍሮ ስቱዲዮ መዘረፉን ተዘግቦ ነበር። ከቀናት በፊት ለህዝብ ይፋ የሆነውን የአርቲስት ቴዎድሮስ ካሳሁን አልበምን ተከትሎ ሙዚቃውን ሲያዳምጡ ተገኙ የተባሉ ከ100 በላይ ግለሰቦች እንዲሁም ከአርቲስቱ ጋር ይሰራሉ የተባሉ 2 ግለሰቦች መታሰራቸው ይታወሳል። አሁን ደግሞ ቴዲ አፍሮን በሚመለከት ዶክመንተሪ ሊሰራ መሆኑ እየተሰማ ይገኛል። የቴዲ አፍሮ የቅርብ ሰዎች የስቱዲዮ ያለበት ፎቅ ዘበኞች አርቲስቶችን ጨምሮ በማነጋገር ወይም ቃለ መጠይቅ በማድረግ ቴዲ አፍሮ በሚመለከት ጥብቅ ዶክመንተሪ ሊሰራ ነው ሲል መሰረት ሚዲያ ዘግቧል። በሌላ በኩል በቴዲ አፍሮ ጉዳይ ፓስተር ደረጀ ከበደና አርቲስት ጥላሁን ጉግሳ ከባድ የሆነ ጸብ ውስጥ መግባታቸውም እየተገለጸ ይገኛል። መንግስት በቅርቡ በቴዲ አፍሮ ጉዳይ መልስ የሰጠ ሲሆንም በመልሱም የአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ የሙዚቃ ስቱዲዮ ተዘርፎ እንደነበር ዶቼ ቬለ የአርቲስቱን የቅርብ ሰዎች አነጋግሮ ባለፈው ዓርብ መዘገቡ ይታወሳል። ዶቼ ቬለ በዘገባው የአርቲስቱን የቅርብ የመረጃ ምንጮች ጠቅሶ መሳሪያ የታጠቁና በተሽከርካሪ የመጡ አካላት ጠባቂዎችን በመደብደብ አዲስ አበባ ውስጥ በተለምዶ ሲኤምሲ አካባቢ ከሚገኘው የአርቲስቱ ስቱዲዮ ንብረቶች መዝረፋቸውን ዘግቧል። ነገር ግን ቲክቫ ኢትዮጵያ የተሰኘው የኦንላይን አታሚ የፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር መሊሳ አብዲሳን አነጋገርኩ ብሎ ባወጣው ዘገባ ፖሊስ የሚሰራው በህግና በህግ ብቻ መሆኑን በማመልከት የፌዴራል ፖሊስ እንደዚህ አይነት ውንብድና አይሰራም የሚል ምላሽ ማግኘቱን ጠቅሷል። ብዙ ኦፕሬሽኖች እንሰራለን፣ በእነዚህ ኦፕሬሽኖች ውስጥ ከሱ ማለትም ቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ምንም ነገር የለም ያሉት ምክትል ኮሚሽነሩ ህዝብም ይህን ይወቅልን ማለታቸው ዘገባው ገልጿል። ቲክቫ ኢትዮጵያ ዶቼ ቬለን በጠቀሰበት ዘገባው ክፍል ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉ ዘግቧል። ዶቼ ቬለ በበኩሉ ቲክቫ ኢትዮጵያ ከአውድ ውጪ ዘገባውን ሰርቶታል በማለት ክስ አቅርቧል። ዶቼ ቬለ ያልወጡ የቴዲ አፍሮ ሙዚቃዎችን ተዘርፈዋል አላልኩም ሲል ገልጿል። ታዋቂው የዘማሪ አገልጋይ ደረጀ ከበደ በቅርቡ በማህበራዊ ሚዲያ በሰነዘሩት ሀሳብ ላይ በመመስረት አርቲስት ጥላሁን ጉግሳ የጻፈው ግልጽ ደብዳቤ በማህበራዊ ትስስር ገጾች ላይ ከፍተኛ ክርክር ቀስቅሷል። ጥላሁን ጉግሳ በፓስተር ደረጀ ዝማሬዎች ለብዙ ዘመናት እንደተጠቀመና ፓስተሩን እንደሚያከብር ገልጾ ሆኖም ፓስተሩ በቅርቡ አንድ ዘፈን ከወንጌል ጋር ለማገናኘት የሞከሩበት መንገድ በመቃወም አብዝቼ እጠየፋለሁ ሲል ጠንካራ መልእክት አስተላልፏል። ግጥሙ ምንም ይሁን ምን ስለ በጎ አድራጎትም ሆነ ስለ ፍቅር ቢዘፍን ዘፈን ነው፣ መቼም ከወንጌል ሊሆን እንደማይችል ደብዳቤው ይሞግታል። እገሌ ዘፈነው ጽድቅ ነው፣ እገሌ ዘፈነው ኃጢአት ነው የሚል አቋም እንደሌለው የገለጸው ጸሐፊው መጽሐፍ ቅዱስም ሆነ የቀደሙት አባቶች ምርጥ ዘፈኑ ወንጌል ነው ብለው አላስተማሩም ብሏል። መንግስትን የመቃወምም ሆነ የመደገፍ መብት እንዳላቸው ቢታወቅም ፖለቲካዊ ተቃውሞን ለመግለጽ ዘፈኑን ከወንጌል ጋር ማገናኘት ግን የዘመሩለትን ጌታና ቅዱስ የሚያሳዝን ነው ሲል ገልጾታል። ለብዙዎች ወደ መንግስተ ሰማያት መምጣት ምክንያት የሆኑና ለወንጌል ዋጋ የከፈሉ እንደ ፓስተር ደረጀ ያሉ አገልጋይ ዛሬ ምን ነካው ሲል ጥያቄ አቅርቧል። ፓስተር ደረጀ ከበደ በኢትዮጵያ ወንጌላውያን አማኞች ዘንድ ትልቅ ስም ያላቸውና በዝማሬዎቻቸው አሳራ ያሳረፉ አገልጋይ በመሆናቸው ይህ ጉዳይ በመንፈሳዊ ዝማሬና በዓለማዊ ዘፈን መካከል ያለው ድንበር የት ጋር ነው? አንድ መንፈሳዊ መሪ ፖለቲካዊ አቋሙን ለመግለጽ የሚጠቀምባቸው ግብአቶች ምን መሰል አለባቸው? የወንጌል መልእክት በዘፈን ውስጥ ሊገለጥ ይችላል ወይስ አይችልም? የሚሉ ጉዳዮች
አነጋጋሪ የሆነ ሐሳብ አንስተዋል። ብንኖረውም ባንኖረውም ወንጌል የማይለወጥ የዘላለም እውነት የማይሻር ሕያው ቃል ነው ብሏል ጥላሁን ጉግሳ። የኡስታዝ ያሲን የቴዲ አፍሮ ዘለፋ። ኡስታዝ ያሲን ኑሩና የፕሮቴስታንት ሃይማኖት ሰባኪው እና አርቲስት ጥላሁን ጉግሳ መንግስትን በመደገፍ ቴዲ አፍሮ መውቀሳቸውን ተከትሎ ብዙ ወቀሳና ክስ በግለሰቦቹ ላይ እየደረሰ ነው። ለአብነት ያህል ይድነቃቸው ከበደ ኡስታዝ ያሲን ኑሩ ሆነ አርቲስት ጥላሁን ጉግሳ የመንግስት ልሳን በመሆን የራሳቸውን የግል ጥቅም ለማስጠበቅ በማሰብ ቴዲ አፍሮን በመተቸት ላይ ይገኛሉ ሲል ሐሳቡን ሰጥቷል። ይድነቃቸው ከበደ በኡስታዝ ያሲን ኑሩ ላይ ከበድ ያለ ትችትም ሰንዝሯል። እንዴት አንድ የእስልምና ሃይማኖት በመስጊድ ውስጥ ስለ ሙዚቃ ሐሳብ አስተያየት ይሰጣል? ኡስታዝነት ሙዚቃ ማዳመጥ ሆነ ወይ በማለት ሞጋሽ ጥያቄ አቅርቧል። እዚህ ላይ የይድነቃቸው ከበደን ሐሳብ እና አስተያየት መመልከት ተገቢ ይመስላል። የሃይማኖት መድረክና የፖለቲካ ቅስቀሳ ኡስታዙ ሊደብቀው የማይችለው እውነት ነው በሚል ርዕስ ይድነቃቸው ከበደ እንዲህ ሲል የኡስታዝ ያሲን ኑሩ ሞግቷል። ኡስታዙን እና መሰሎቻቸውን በምክንያትና በእውነት የመሞገታቸው ብዙ ሐቆች አሉ። እውነቱ እስኪገለጥ ዛሬም እንቀጥላለን። የህዝብ ልጅ የሆነው ድምፃዊ ቴዲ አፍሮ ኢቶሪካ በተሰኘው አልበሙ የሰነዘረው የኪነ ጥበብ ሚሳኤል የአገዛዙን የፖለቲካ ምሽግ ብቻ ሳይሆን በሃይማኖት ስም የተሰለፉ ሰባኪያንን መንደር ድርምስምሱን አውጥቶታል። በዚህ መንደር ውስጥ በግንባር ቀደምነት የተሰለፉት ደግሞ እኚሁ ኡስታዝ ናቸው። ኡስታዙ እንደ ሃይማኖት አባትነታቸው ሙዚቃ ሐራም ነው በሚል እምነታዊ አቋም ከመድረኩ ቢከሰሱ ጉዳዩ የሃይማኖት ነውና መስመር ይበጅለት ነበር። ሆኖም ግን እሳቸው የሃይማኖት ካባ ደርበው የቁርአን መጽሐፋቸውን ዘግተው የቴዲን ዳስጣል ግጥምና ዜማ ማህበራዊ ሳይንስ በሚል የግል ትንታኔ የብልጽግናን የምርጫ ቅስቀሳ ሲያካሂዱ በመታየታቸው እኛም እሳቸው በመጡበት መንገድ በምክንያት እንመልስላቸዋለን። መስጊድ ወይስ የፖለቲካ የትንታኔ መድረክ? በቅድሚያ ምዕመኑ ለጁማ ሶላትና ለስግደት በተሰበሰበበት ቅዱስ ስፍራ የቴዲ አፍሮ ሙዚቃ እንደማጣቀሻ ወስዶ የዜማና የግጥም ትንታኔ መስጠት ትልቅ ስህተት ነው። ቤተ እምነት የዓለማዊ ሙዚቃ ግጥሞችን አንቀጽ በአንቀጽ እየተነተኑ ይህ ትክክል ነው፣ ይህ ስህተት ነው የሚባሉበት የፖለቲካ አዳራሽ አይደለም። ይህ ተግባር ራሱ በእምነት ቦታው ላይ የሚፈጸም ድፍረት ነው። ማህበራዊ ሳይንስ ወይስ የህዝብ ስቃይ? ኡስታዙ ትውልድን ሀገር ምታለች ዳስህን ጣል ተብሎ አይነገርም። እንዲህ የሚሉት ማህበራዊ ሳይንስ የሊደርሺፕ መሪነት የማያውቁ አዝማሪዎች ናቸው በማለት ጥበብን ለማጣጣል ሞክረዋል። መመዘኛ እንመዝናቸው። ቴዲ በዳስጣል የጥበብ ስራው ላይ ሀዘን ብቻ አይደለም የሳለው፣ በውስጡ ተስፋና ቁጭትና መነሳሳትን በአንድነት አዋህዷል። ለውስጥ ያዘን ለቅሶ ሲል ወቅታዊም መሪር እውነትም ሊገልጽም አለ ጊዜ ገና ነው በሚለው ሀረግ ውስጥ ግን ብሩህ ተስፋ እንዳለ አመላክቷል። እንዴት አቀርቅሬ ባንዲራዬ ላንሳት የሚለው ደግሞ ቁጭትንና ወደ አንድነትና ክብር ጥሪነትና ቀይሮታል። እውነተኛው የአንድነት ሰባኪ ማን ነው? ከኚህ ኡስታዝ ይልቅ ቴዲ አፍሮ ስለ እስላም ክርስቲያን አብሮነት፣ ስለ ፍቅርና ስለ ሃይማኖት መከባበር በሼህ መንደፍር በሰራው ስራ ላይ በተግባር ያስመሰከረ የጥበብ መሪ ነው። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ ብሎ የዘፈነው ቴዲ አፍሮ ነው። የሊደርሺፕ ሳይንስ የገባው ወይስ በዚያው መድረክ ላይ ቆመው አንዱ አንዱን ደፍቆ የሚኖርበት ታሪክ አብቅቷል? ሁሉም ጋር አቅም፣ ሁሉም ጋር ጉልበት አለ የሚለውን የይዋጣልን ጥሪ የሚሰብኩት ኡስታዝ፣ ይህ የጥበብና የፖለቲካ ግጭት ገና ጅምር ነው። ኡስታዙና መሰሎቻቸው በምክንያትና በእውነት የመሞገታቸው ብዙ ሀቆች አሉ በማለት ይድነቃቸው ከበደ ሐሳብ ትችቱን በኡስታዙ ላይ ሰንዝሯል።